ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ክቡራን የማንቸስተር ዩናይትድ የኢትዮጵያ ቤተሰቦች ደህና ናቸው ወይ? የሲቲ ሽንፈት እንዴት ነው? እያገገማችሁ ነው ወይ? እና በቀጣይ የዩናይትድ እንደው ጨዋታዎች ላይስ አሞሪም ውጤታማ ይሆናል ብላችሁ ታስባላችሁ? እንደው በቀጥታ ወደ ገደለው እንደው ስንገባ ዛሬ እና የፕሮግራም ማስተዋወቅ የምንሰራበት ምናምን ኬዝ የለም። አሁን ታውቃላችሁ ቲማችን ምን ውስጥ እንዳለና ሁላችን ምን አይነት ስሜት ውስጥ እንዳለን እናውቃለን። በተለይ ከደርቢው ጨዋታ በኋላ እና ስለ ቲሙ እያገኘናቸው አይደለም ቀን በቀን ያን ለማስተካከል እንሞክራለን። ቤተሰቦች እንደዛ እንዳልሆነ ያደረገንም የቲሙ ያለበት ሁኔታ ነው። የቲሙ ስፕሪት ነው። እውነት ለመናገር ዩናይትድ አሁን የሚወራለት ቡድን ነው ብሎ ለመናገር በጣም ከባድ ነው። ስለ ዩናይትድ የምናወራቸው ነገሮች አለዚያ ሁሉም ጥሩ አይሆኑም። ኔጋቲቭ የሆኑ ነገሮችን ብቻ ነው ልናወራ የምንችለው። ጥሩ የሚወራ ነገር ቡድኑ እያሳየን ስላልሆነ ሜዳ ላይ ማለት ነው። ያ ማለት ደግሞ ጠፍተናል ወይም ትተናል ማለት አይደለም። እንመጣለን እንግዲህ እንወያያለን። አሁን በተረጋጋ መንፈስ ደግሞ ስለ ቡድናችን አንዳንድ ነገሮችን አንዳንድ ጉዳዮችን እናነሳለን። ለዛ ነው ዛሬ የተገኘሁት። ቤተሰቦች በባለፈው ቪዲዮ ላይ ከደርቢው ጨዋታ በኋላ ብዙ አስተያየቶችን ሰጥታችኋል እና የእናንተን አስተያየት እመለከታለሁ። ቤተሰቦች ምንድነው የሰጣችሁት ኮሜንት? አሞሪምን በተመለከተ አንዳንድ የጋራ የሆኑ ስሜታችሁ ተመሳሳይ ነው ሁላችሁም ማለት ይቻላል። ኦልሞስት ኮሜንቱን በደንብ አድርጌ ሳይ ስመለከት ነበር። መጨረሻ ላይ ኮሜንታችሁን እናነሳለን፣ የሰጣችሁትን አስተያየት የእናንተን ማለት ነው። እኔ ለዛሬ ግን ምንድን ነው ይዘህልን የመጣኸው ካላችሁ ከደርቢ ጨዋታ ሽንፈት በኋላ ብዙ ነገር ተወርቷል። ያው ታውቃላችሁ፣ በተለይ ሩበን አሞሪም ስላለው ግትርነት ፍሌክሰብል ስላለመሆኑ በርካታ ሚዲያዎች በአንዳንድ ሚዲያዎች እንደውም ዘመቻ መክፈት በሉት ሩበን አሞሪም እንዲሰናበት ዘመቻ መክፈት፣ አንዳንድ ሚዲያዎች የዩናይትድን ውድቀት የዩናይትድን እንደው ወደ ቀድሞ ክብረና ወደ ቀድሞ ብቃት ዝና አለመመለስ የሚፈልጉት ነው የሚመስሉ። ምክንያቱም ሁል ጊዜ ስለ ዩናይትድ ያወራሉ መጥፎ ነገር በመጥፎ በተለይ ኔጌቲቭ ሳይዱን ማለት ነው። ያው ፋብሪሶ ሮማኖ ሁሉ ሳይቀር በቀን ስለ ዩናይትድ 3 4 5 ፖስቶችን ነው የሚፖስተው። ስለ አሞሪም ብቻ እንኳን ብዙ ነገሮችን ሲፖስት ነበር ዳታዎችን እየወጣ ማለት ነው። እና ከእንደዚህ አሁን ስለ ዝውውር ፋብሪሶ ሮማኖ ጎት ነው እናከብረዋለን። እኔ ከዴቪድ ኦርንስተን በላይ አድርጌ ባልወስደውም ወይም ባልቆጥረውም ግን የሚከበር ሰው ነው። ስለ ዝውውር ሲያወራ እንደዚህ አይነት ነገሮችን ግን ሲያወጣ አንዳንድ ጊዜ በጣም ያናዳል። የደጋፊን ስሜት ነው የሚፈታተኑ። እውነት ለመናገር ፋብሪሶ እያንዳንዱን ዲቴል የሆኑ በጣም የዩናይትድን ደጋፊ ሊያበሳጩ የሚችሉ ዳታዎችን ስታቶችን አውጥቶ ስለ ዩናይትድ በቀን 4 የተለያዩ ፖስቶችን በተለይ ስለ አሞሪም አስከፊ የሆነ የሲዝን ጅማሩ እንደዚህ ፖስት ሲያደርግ ይወርድባችኋል አንዳንድ ጊዜ። ምክንያቱም ሌሎች ብዙ የምናውቃቸው ጋዜጠኞች አሉ የምናከብሯቸው እነዚ አትሌቲክን ጨምሮ ተራ የሆነ እንደዚህ አይነት ፖስት አይደለም የሚፖስቱት ማለት ነው። ስለዚህ ከእንደዚህ አይነት ፖስቶች ራሳችሁን መጠበቅ ያስፈልጋል። እውነት ለመናገር ቤተሰቦቻችን አንድ በሽተኛ ሐኪም ቤት ሄዶ በሽታው እንዳይብስበት እና ወደ ቀድሞ ጤናው እንዲመለስ በሽታውን እንዲረሳ ካስፈለገ በሽታውን ከሚያስታውሰው ነገሮች መራቅ መቻል አለበት። ፋብሪሶ ሮማኖ በዩናይትድ ደጋፊዎች ቁስል ላይ ሌላ ቁስል እየጨመረ ነው ያለው። በሽታቸውን እንዲያስታውሱና ቲማቸውን ቡድናችንን ወይም እንድንጠላ የሚያደርጉ ፖስቶች ነው የሚፖስተው። ስለዚህ ከእንደዚህ አይነት ኔጌቲቭ ከሆኑ ኢነርጂዎች እሱንና በምናከብረውና ሌሎች በምንወዳቸው እንዲሁ ጋዜጠኞች ከሚነገሩ ነገሮች ስለ ዩናይትድ መጥፎ ኔጋቲቭ የሆኑ ነገሮች ራሳችንን እንደው ብናርቅ መልካም ነው ይመስለኝ። ቤተሰቦች መልካም ይመስለኛል። አለበለዛ የሆነ ሳይኮሎጂካል ቶርች ነው የሚያደርጓቸው። በተለይ በአይምሮ ደረጃ ክለቡን ስለ ክለቡ መጥፎ ስሜት እንዲሰማን ነው የሚያደርጉት። ቲሙ እኛ በአይናችን እያየን የተጎዳ ነው በቲሙ ድክመት ያዘነውን እጥፍ አድርገን እንድናዘን ያደርጉናል፣ ያባብሱታል። ኤኒዌይስ ለማለት ነው። አሁን የዩናይትድ ደጋፊ እኔ
ያሳዝነኛል እንደ ደጋፊ እውነት ለመናገር ቤተሰቦቻችን፣ እኔም ጨምሮ እኔም ለራሴ እንደው አንዳንዴ አጽናኝ ያስፈልጋል። ቲሙን ዝም ብለህ በአንድ የምታወጣው አይደለም። ዩናይትድ አይደለም በፕሪሚየር ሊጉ እንደዛ በደርቢ በጨዋታ ሙሉ የበላይነት ተወስዶበት ተሸንፎ ከሊጉ ቢወርድ እንኳን ማንቸስተር ዩናይትድ ከደማችን ጋር የተቀላቀለ ቡድን ነው። ደማችን ውስጥ ነው ማንቸስተር ዩናይትድ ያለው። ደማችንም ቀይ ነው፣ ዩናይትድም ቀይ ነው። ምንም የምንተወው ነገር አይደለም። ደማችንን እንደው ጠራርገን ከውስጣችን የምናስወጣው ነገር አይደለም። አብሮ ከስጋችን ጋር ተጣብቆ ያለ ነገር ነው። ተዋህዶ አንድ ላይ ያለ ነገር ነው። ስለዚህ ዩናይትድን ቢወርድም እኛ ደግፈን ወደ ላይ ደግሞ እናመጣዋለን። ወደ ቀድሞ ቲሙ ሀያልነት እንዲመለስ እናደርገዋለን እንጂ ዩናይትድን ሸሽተን የምንሄድበት ስለ ዩናይትድ ምርቅበት ቡድኑን ኢግኖር የምናደርግበት ምክንያት የለን ቤተሰቦቻችን። ወይ ደግሞ ዩናይትድ አንዳንድ ደጋፊዎች እንደሚያደርጉት በቃ ዩናይትድ ሁሌ ከሚያቆስለን ለምንድን ነው ክለብ ማንቀይረው ብለን በአንድ ጊዜ ብቻ አይደለም በብዙ ጊዜያት ዩናይትድን ማሊያ አውልቀን ሌላ ማሊያ የምንለብስበት ሌላ ክለብ የምንደግፍበት ነገር የለም፣ ሊኖርም በፍጹም አይችልም። ያ ከሆነ እውነት ለመናገር እውነተኛ የዩናይትድ ደጋፊ አይደለንም ማለት ነው። የዩናይትድ ደጋፊ በትክክል የሚፈተንበት እና እውነተኛ ደጋፊነቱ የሚረጋገጥበት ጊዜ እና ወቅት አሁን ነው ትክክለኛ የምንፈተንበት ጊዜ። አንድ አባወራ ባለቤቱን በውበቷ ባለ ጊዜ በጣም እንደው ቆንጆ በነበረች ጊዜ ያኔ የተፈጥሯዊ ፀጉር በነበራት ጊዜ መልኮቿ፣ አይኖቿ፣ አፍንጫዋ፣ አለባበሷ በጣም ውብ በነበረች ሰዓት አሽሞንሙኖ ጠባብሎ አግብቶ የዘላለም እንደው የትዳር አጋሪ ነሽ ከአንቺ በፍጹም ልለይ አልችልም ብሎ ተንከባክቦ በፍቅር አግብተው ከወለዱ ምሳሌ ነው የምሰጣቸው ዩናይትድን ቤተሰቦች። አግብተው ከወለዱ በኋላ የሆነ ጊዜ ላይ ውበቷ ሲረግፍ ያቁመኗም እንደዛው ተክለሰውነቷም እንደዛው ወይ የወፈረ ሲመጣ እየቀጠነ ሲመጣ እና ብዙ ነገሮቿን እንደሉ ስታደርግ ስታጣ እና ከሆነ ከሴትነት ጎዳና እንደው ሚስቱ ስትወጣ አይ በቃ አንቺ እንደ ድሮ አይደለሽም፣ ውበትሽም የለም፣ ውበትሽም ቀንሷል፣ እንደ ድሮ አይደለሽም እና በቃ አሁን ብሬክ ስጭኝ እረፍት ላድርግ ብለው ሚስቱን ሊፈታት አይችልም። አንድ ባል እንደዚህ የሚያደርግ ከሆነ እውነተኛ የሆነ ፍቅር የለውም ማለት ነው ለባለቤቱ ወይ ለዛች ስላገባት እንስት ማለት ነው። እውነተኛ ፍቅር ቢኖረው ኖሮ በችግሯ ጊዜ ስተጎሳቁላ የሆነ ነገር ስትሆን አብሯት አትሊስት መሆን መቻል አለበት። ያን ፍቅር እንደው መቀነስ የለበትም። ከችግሯ ጋር አብሮ ጊዜውን እንደምታሳልፍ እያጽናና እሱም እያገዛት ነው አይደል? እንዲህ ነው መሆን ያለበት እንጂ ያለበለዚያ ቆይ አንቺ እንደዚህ ሆነሻል፣ ስለዚህ እኔ እንደው ሌላ ቦታ ሄጄ ሌላ ቦታ ቼት ላድርግ። ይሄ በእኛ አሁን በደጋፊ አነጋገር ቼት ማድረግ እንግዲህ ሌላ ክለብ መደገፍ በሉት። አንዳንድ ደጋፊዎች ሲያደርጉ ማህበራዊ ሚዲያ ላይ ስላየው በቃ ወደ ሰከንድ ክለብ ወደ ሁለተኛ ክለብ ሊሄድና ሁለተኛ ክለብ ልደግፍ ብሎ ነገር የለም እና ያችን ባለቤቱን በፍጹም ኢግኖር ሊያደርጋት ወይ ሊፈታት አይገባም። ይሄ ተፈጥሯዊ አይደለም፣ ሰዋዊም አይደለም፣ ትክክልም አይደለም። እስከ መጨረሻው እኛም ዩናይትድን እንዲህ ቢያጎሳቁለንም አሁን ቲሙ በጣም የወረደ ቢመስለንም ቢዳከምም ግርማ ሞገሱን ቢያጣም ምንም ቢሆን ማንቸስተር ዩናይትድ ዩናይትድ ምንጊዜ ልባችን ውስጥ ያለው ነው። በማንም የማንቀይረው በየትኛውም ነገር የማንለውጠው ማንም ክለብ ከዩናይትድ እኩል በእኛ ልብ ውስጥ ሊሆን አይችልም። ከሆነም ደግሞ እውነተኛ የዩናይትድ ደጋፊ አይደለንም ማለት ነው ያለ ማለት ነው። ቤተሰቦቻችን አሁን እንደው የዛሬው ቪዲዮ እኔ ራሱ እርግጠኛ አይደለሁም የማጽናናት ቪዲዮ ይሁን ወይ የዜና ቪዲዮ ይሁን የምሰራላቸው ማለት ነው። ቤተሰቦቻችን ግን ስለ ዩናይትድ ወደ በአንድ ነገር እርግጠኛ መሆነው ወደ ቀድሞ ነገሩ ይመለሳል 100%፣ ምንም ጥያቄ የለውም። ዩናይትድ ወደ ቀድሞ ገናናነቱ በደንብ አድርጎ ይመለሳል። የጊዜ ጉዳይ ነው። ያኔ ደግሞ ሲያምርበት ዩናይትድ ወደ ቀድሞ ወደ ፈርጉሰን ዘመን በነበረበት ክብር እንዲሁ ሲመለስ አሁን ሄዳችሁ እንደው የምትሄዱ ካላችሁ እናንተ ይሄ አሁን እኔ የሰራሁትን ዜና በራሱ የምትሰሙ የዩናይትድ ደጋፊዎች እናንተ በጣም ወርቅ ናችሁ። እውነት ለመናገር ለምንድን ነው ወርቅ ናችሁ የምለው? ዩናይትድ ውጤት ባጣም ጊዜ ውጤት ባገኘም ጊዜ
እናንተ አብራችሁ ከዩናይትድ ጋር የተሻገራችሁ ናችሁ። እንደው የእኛን ቻናል ባገኛችሁት አጋጣሚ እንደውም የምትጠብቁን ሁላ እኮ ትኖራላችሁ። ዜና በማንሰራ ሰዓት ጠብቃችሁ የምታጡን ትኖራላችሁ። እናንተ ማለት በጣም እውነተኛ ታማኝ የሆናችሁ የዩናይትድ ደጋፊ ናቸው እና ዩናይትድ ወደ ቀድሞ ዝናው አሁን እንደው የሄዱትን ወይ ስለ ዩናይትድ የማይከታተሉትን ዩናይትድ እንደው ኢግኖር የገጩትን እና የረሱትን ቤተሰቦቻችንን ለእነሱ ያለን መልእክት እንደው ምንድን ነው ዩናይትድ በበጎ ጊዜ እና ወደ ቀድሞ ዝናውና ክብር በሚመለስ ሰዓት ብቻ የምንደግፈው ከሆነ ኢትስ ኖት በቃ ይሄ የእግር ኳስ ደጋፊነት አይደለም። እስከ ችግሩ ነው አብረን መሄድ መቻል ያለብን ለማለት ነው። ለማንኛውም ይሄን ያህል ካልኩኝ በዩናይትድ እና በሩበን አሞሪም ዙሪያ የተወሩ አንዳንድ ነገሮች አሉ፣ መነሳታቸው አልቀረም። ብዙ ነገሮች ጋዜጣዎች ያወራሉ። ለምሳሌ ሚረር ጋዜጣ እንደው ወደ መረጃዎች ልግባ። ሚረር ጋዜጣ ሩበን አሞሪም ከክለቡ የሚሰናበቱ ከሆነ የዩናይትድ ሰዎች የሚከተሉትን አሰልጣኞች በእጩነት ይዘዋል አሞሪምን ለመተካት በሚል ሪፖርት ይዞ ወጣ። ጋሬት ሳውዝጌት፣ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ፣ ሞሪሲዮ ፖቼቲኖ፣ ማርኮ ሲልቫ፣ አዶኒ ኢራዮላ እንደዚሁም ኦሊቨር ግራስነር የማንቸስተር ዩናይትድን ቀጣይ አሰልጣኝነት ይይዛሉ ይረከባሉ ብሎ ያወጣው ነው። እጩዎች ናቸው። እንትን ሁሉ ተሰጥቷቸዋል። ምንድን ነው ይሄ ኦድ በአቋማሪ ድርጅቶች ማለት ነው። ከላይ የተሻለ እድል አለው ተብሎ ማለት ነው። ሌሎችም በርካታ አሰልጣኞች አሉ። በነገራችሁ ላይ ከቀድሞ ተጫዋቾች የዩናይትድ እንደ ኦሌ ጉናር ሶልሻየር ፕላስ ማይክል ካሪክ ሁሉ ሳይቀር ተነስተዋል ወደ ዩናይትድ። ዣቪም ሁሉ አለ። የዚዳንን ስም የሚያነሱም አሉ። ነገር ግን ይሄ መረጃ ወይም ይሄ ዩናይትዶች አሰልጣኝ ሊቀይሩ ነው የሚለው መረጃና ስም ዝርዝር ማውጣት በትላልቅና በምናምናቸው ጋዜጠኞች ደግሞ ሚዲያዎች የተደገፈ አይደለም። እውነት ለመናገር እንደነ ስካይ ስፖርት በሉት ወይ እንደነ ጊቭሚ ስፖርት እንደነ ፋብሪሲዮ ሮማኖ፣ ቤን ጃኮብስ የመሳሰሉት ምናምናቸው ስለ ዩናይትድ ቅርበት ያላቸው እንደ ሚተን የመሳሰሉ ጋዜጠኞች ስለዚህ ጉዳይ አላረጋገጡም። ዩናይትድ ሩበን አሞሪምን ለማሰናበት እያሰበ አይደለም በዚህ ሰዓት። አትሊስት እንኳን አላቅም፣ ወደፊት አላቅም። ሩበን አሞሪም በዩናይትድ ቤት አሁን ባለው ሁኔታ ይቀጥላል ብዬ እኔ በግሌ አላስብም። ግን አሞሪምን ለማሰናበት ክለቡ ሳይሆን ምናልባት አሰልጣኙ ሳይጠበቅ እርምጃ ወስዶ በቃ የሆነ በቃኝ ብሎ የሆነ ነገር ኦቨር ሆኖበት መቋቋም አቅቶት አሰልጣኙ ምናልባት ወካዌ ላይ ያደርግ ይችላል ብዬ ነው እኔ የምገምተው ከክለቡ ስንብት ይልቅ። ስለዚህ የሚረር ጋዜጣ በኋላ ላይ እንዳስተባበሉት እና መረጃውን ከውስጥ ያገኘነው መረጃ ሳይሆን የአቋማሪ ድርጅቶች የሰጡትን ግምት መሰረት አድርገን ነው ይሄን ያወጣ ነው ብለዋል። ስለዚህ የተጨበጠ ነገር አይደለም ማለት ነው። ከዩናይትድ የውስጥ ሰዎች እየሰሩ እንደሆነ አሰልጣኙ ለማሰናበት እያደረጉ ያለ እንቅስቃሴ ኖሮ እና ይሄን መረጃ አግኝቼ ነው መረጃውን ይዤ የወጣሁት በሚል ሚረር ጋዜጣ አልተናገርም። ያው ታይብሎይድ ነው። ስለዚህ ታይብሎይዶች ደግሞ የአቋማሪ ድርጅቶችን ሁሉ ሳይቀር ወስደው መላምታዊ ግምታዊ የሆነ ዘገባ ይሰራሉ። ከግምት የዘለለ ነገር የለውም ይሄ ዘገባ እና ወዲያው ይሄ የተስተባበለ መረጃ ሆኗል ማለት ነው። ሩበን አሞሪም አትሊስት በቀጣዮቹ ጨዋታዎች ላይ ዩናይትድን እየመሩ እንደሚቆጥሉ ነው የተረጋገጠው። ኢቨን ራትክሊፍ ይደግፈዋል አሞሪምን ተብሎ ተነግሯል። አሁን ዘመቻ አሞሪም አውት የሚል ዘመቻ እኛ እንቀላቀልም። ሩበን አሞሪም ስቲል የዩናይትድ አሰልጣኝ ሆኖ ቢቀጥል እኔ ውስጥ ያለ ፍላጎት ነው። ግን ችግሩ አሰልጣኙን በብዙ ነገር ብደግፈውም ለዩናይትድ ትክክለኛ አሰልጣኝ ነው፣ የተሻለ አሰልጣኝ ዩናይትድ አያገኝ ብዬ ባስብም ደግሞ አሰልጣኙ ደግሞ እየሰራቸው ያሉ ስህተቶች አሉ። እነኛን ስህተቶች ደግሞ የሚቀይራቸው አይደሉም። ከባባድ ስህተቶችን ነው የሚሰሩ አሰልጣኙ። እነኚህ ከባባድ ስህተቶች ደግሞ ስራውን ዋጋ እያስከፈሉት ይገኛሉ። ራሱ በራሱ ነው ሩበን አሞሪም ሳክ ለማድረግ ለማሰናበት ከክለቡ እየሰራ ያለ የሚመስሉ በግትር አካሄዱ በታክቲካል እንዲሁ በሚያሰልፋቸው ተጫዋቾች ያለ ቦታቸው በማጫወት እና በመጥፎ የሆነ ፎርሜሽን በመከተል በሚወስናቸው አንዳንድ በጣም ኦድ የሆኑ ውሳኔዎች አቀያየሩ አንዳንድ ጊዜ የአሞሪም ጥያቄ የምታነሱበት ነው እና በተለይ ግትርነቱ እና በየጨዋታዎች ላይ አሁን በዘመናዊ እግር ኳስ እንደምናየው በየደቂቃዎች በ5 በ15 በ20 በ30 ደቂቃ ፎርሜሽን እና ጨዋታ በሚቀየርበት አሰልጣኞች የየጨዋታውን
ሁኔታ እየተመለከቱ የሚያስፈልገው አድጀስትመንት በየደቂቃዎች እንደዚሁ በሚያደርጉበት አሁን እጅግ ዘመናዊ በሆነው እግር ኳስ ግን ሩበን አሞሪም አድጀስትመንት ለማድረግ አንዳንድ ነገሮችን ጨዋታዎችን እየተመለከተ ለመቀየር ፈቃደኛ ለመሆኑ በጣም ሪጅድ መሆኑ ስራውን እየጎዳው ነው የሚገኘው። እኛንም እየጎዳን ነው፣ ዩናይትድም እየጎዳ ነው። ኦልሞስት በቃ ራሱን ለማሰናበት እየሄደ ያለ አሰልጣኝ እውነት ለመናገር በገዛ እጁ ራሱን ለማሰናበት እየሄደ ያለ የተለየ የሚሞክረው ነገር የለም። ሁሉም ነገር እያደረገ ያለው እያንዳንዱ ነገር አሰልጣኙ ከዚህ በፊት ሲያደርግ የነበረውን ነገር ነው። አዲስ ወይ ዩናይትድ ቤት ያመጣው ነገር የለም። አዲስ አጨዋወት በሉት አዲስ የተጫዋቾች ኮምቢኔሽን በሉት መሀል ሜዳ ላይ ሊሆን ይችላል። የሙከራ እንኳን እንደው የሙከራ እንደዚህ አይነት ነገሮችን አያደርግም። አንዴ ከወሰነ ወሰነ ነው። በዛ ነገር ብቻ ነው የሚሄደው። ይባስ ብሎ በዚህ ባለፉት ጨዋታዎች ላይ ያመጣው ባህሪ ደግሞ ተጫዋቾችን ያለ ቦታቸው ማጫወት ነው እና ቀድሞ የነበሩ ተጫዋቾችን ሁሉ ሳይቀር እንደ ብሩኖ ፈርናንዴስ እንዲጠፉ እያደረጋቸው አማድ ዲያሎ አምና በጣም ተስፋ ሰጪ እንቅስቃሴ ነበር የሚያደርገው። አሁን ይሄ ራይት ዊንግ ባክ የሚባል ነገር ከመጣ በኋላ ሞር እንዴት ወደኋላ ተመልሶ አማድ ይከላከላል? የቀድሞ ሰንደርላንድ አሰልጣኝ ሩበን አሞሪምን ሲተች ነበር። አሁንም አይ ቲንክ አሰልጣኝ ነው መሰለኝ ሰንደርላንድ በውሰት ተሰጥቶ ይጫወት ነበር አማድ ታውቃላችሁ። እሱ በቃ ፒውር የሆነ የክንፍ መስመር ተጫዋች ነው እና የቀኝ ክንፍ ቦታ ላይ አደጋ መፍጠር፣ ጎል ማስቆጠር ይችላል በደንብ አድርጎ። እንዴት አማድን ወደኋላ ተመልሰ ተከላከል ብለህ በዊንግ ባክ ቦታ ላይ ብራይት ዊንግ ቦታ ላይ እንዴት አድርገህ ታሰልፈዋለህ በሚል ነው የአሞሪምን አጫወት ለተጫዋቹ የሰጠውን ሚና አማድን በተመለከተ ትክክል እንዳልሆነ የሰንደርላንዱ አሰልጣኝ የተናገሩ ቤተሰቦቻችን። አሁንም አማድ ያ ቦታ እንዳልተመንቸው ያስታውቃል። እንደው ለምሳሌ ነው ያነሳሁት የብሩኖ ፈርናንዴዝ ያለ ቦታው እንደው ዲፕ ፕሌይ ሜከርነት ሚናን ሰጥቶ በጥልቀት ወደ መሀል እንዲመለስ ማድረግም በቀድሞ ዩናይትድ አማካይ ዴቪድ ቤካም ሁሉ ሳይቀር ነው የተተቸው በነገራቸው ላይ እና ብሩኖ ፈርናንዴዝ አለ ቤካም በርካታ አጥቂዎች በሌላ ክለብ ያሉ የሚመኙት አይነት የአጥቂ አማካይ ነው። በርካታ አጥቂዎች ይመኙታል። ምን ነው ብሩኖ ፈርናንዴዝ ከኋላ በኖር ብሎ እዛች 10 ቁጥር ቦታ ላይ ብዙ አሲስት ያደርጋል፣ ጎሎችን ያስቆጥራል። በቃ ብሩኖ እንደዚህ አይነት ተጫዋች ነው እንጂ ወደ መሀል ተመልሰና ብለህ እሱን በዲፕ ፕሌይ ሜከርነት ሚና ሰጥተኸው የምታጫውተው አማካይ አይደለም። ይሄን የምታደርግ ከሆነ ዌስት ነው የምታደርገው ነው ያለው። በቃ ታመክነዋለህ እንጂ ምንም የምትፈይደው ነገር የለም። ስለዚህ እንደ ሶልሻየር አለቤካ እንደ ሶልሻየር እሱን በሚገባው በ10 ቁጥር ቦታ ላይ ማሰለፍና ሩበን አሞሪም እሱን ማጫወት አለበት። ከዛ በኋላ ዩናይትድ ክሊክ ያደርጋል ሲል ነው የተናገረው ማለት ነው ዴቪድ ቤካም። ይሄንን ቤካም ንግግር እንደው ሲናገር ለእኛ አዲስ ነገር ሆኖ አይደለም። ይሄን ያነሳሁት ቤተሰቦች እያየ ነው እኛ በአይናችን ተጫዋቹ ሲጫወት ደስተኛ እንደሆነ እንዳልሆነ ከፋሽዋል ኤክስፕሬሽኑ ብሩኖ ፈርናንዴዝ ይሄን ሚዲያዎች ሁሉ አረጋግጠውታል። እኛ ከዚህ በፊት ስናወራበት ልጁ ቦታው የተመቸዋል መሰለኝ፣ ደስተኛ አይመስልም እዛ ቦታ ላይ በመጫወቱ። ስለዚህ ይሄ ተጫዋች ደስተኛ ካልሆነ ብሩኖ ደስተኛ ካልሆነ ዩናይትድ ቲሙ በአጠቃላይ ደስተኛ ይሆን ሙሉ ቲሙ ነው መጥፎ የሚሆነው። የብሩኖ ኔጋቲቭ ኢነርጂ መጥፎ ነው ታውቃላችሁ። ኔጋቲቭ ኢነርጂ ፖዘቲቭ ኢነርጂው በዛው ልክ ጥሩ ነው፣ ያነሳሳል። ብሩኖ ፈርናንዴዝ አስቀድሞ እንደዚህ አይነት ነገሮች ምቾት የማይሰማው አይነት ነገር ከመሰለና በዛ ስሜት ሜዳ ውስጥ የሚገባ ከሆነ የብሩኖ ፈርናንዴዝ ባህሪ እናውቀዋለን። ለዛ ነው ያለፉት ጨዋታዎች ላይ ንጭንጭ እያበዛ የመጣው ልጅ። እውነት ለመናገር ንጭንጭ እያበዛ ነው። ይሄን እኛም ታዝበናል። የምናውቃቸው በእግር ኳሱ በጣም ተጫውተው ያሳለፉ የእግር ኳሱ ሰዎች ይሄን አሁን እየተናገሩት፣ አሞሪም በእንደዚህ አይነት ነገሮች ስህተት እየሰራ መሆኑን እራሳቸው ተጫዋቾች እየተናገሩ ነው፣ የቀድሞ ማለት ነው ቤተሰቦቻችን። እና አሰልጣኙ ራሱን ጠልፎ እየጣለ ተጫዋቾች በማይፈልጉት ቦታ ላይ እንዲጫወቱ እያደረገ እና አምና የነበራቸውን ምርጥ ብቃት ራሱ ዘንድሮ በግማሽ እንኳን እንዳይደግሙት እያደረገ የመጡ አዳዲስ ፈራሚዎችም እንደው እንዲጠፉ እና የቡድኑ ስሜት እንዲጋባባቸው የቡድኑ ይሄ ዩናይትድ ቤት ውስጥ ያለው አሁን ያለው ይሄ ነገር እንዲጋባባቸው። እኔ አሁን ብሪያን ምቤሞ ያሳዝነኝ እውነት ለመናገር በጣም ነው የሚታትረው፣ በጣም ነው የሚለፈው፣ ያለውን ነገር ሁሉ ይሰጣል ሜዳ ውስጥ። በጣም ሲጥር ታዩታላችሁ፣ በጣም ሲለፋ ታዩታላችሁ። በጎል በውጤት ባይታጀብም የሱ ብቻ እንቅስቃሴ ግን ጥረቱ እንዳለ፣ ነገር ግን ሌሎች ቦታዎች ላይ የሚወሰኑ ውሳኔዎች ሁሉን ነገር ያበለሻሹታል ከአማካይ ክፍሉ ጀምሮ። ስለ ዩናይትድ አማካይ ክፍል መቼስ እንደው አይወርም ቤተሰቦቻችን።
መቼስ ይሄ ሲዝን ከመጀመሩ በፊት ደጋግመን ያልነው ነገርና ስንሰጋ የነበረው ነገር ነው። እኔ በመጀመሪያው ጨዋታ ጀምሮ ይሄ ብሩኖ ፈርናንዴዝ እዛ ቦታ ከተጫወተ ንጭንጩም ይቀጥላል፣ ዩናይትድ መቸገሩንም ይቀጥላል፣ በፍጹም መፍትሄ አይኖርም፣ ውጤት አይመጣም ስላችሁ ነበር። በዚህ መልኩ ነው በቃ ሊቀጥል የሚችለው አመቱም ብሎ። አሁን ብሩኖ እንደዚህ ለውጥማ ያመጣ ከሆነ አሰልጣኙ የሚፈልገው ቦታ ላይ ካላጫወተው ምቾት ካልተሰማው ተጫዋቹ በቃ የዩናይትድ ውጤት በአጠቃላይ እየተበላሸ ነው የሚሄደው። የአማካዩ ቦታ መፍትሄ የማያገኝ ከሆነ እንደው እውነት ለመናገር አሞሪም በአንዳንድ ነገር ብንወደው ቤተሰቦች አሁን አሞሪም ይልቀቅ እንደው ማለቴ ባይሆንም ብዙ ደጋፊዎች በአሞሪም ጉዳይ እንደበቃችሁ ከሰጣችሁት ኮሜንት ላይ እንደዚሁ ታዝቤያለሁ፣ ተመልክቻለሁ። ግን አሰልጣኙም ጋር ችግር አለ፣ እውነት ለመናገር አሰልጣኙም ጋር ችግር አለ፣ ተጫዋቾቹም ጋር እውነት ለመናገር ችግር አለ። ከአቅም በታች ያለ ፍላጎት መጫወት፣ ኢንተረስት ማጣት ነገር አለ። ይሄ ኢንተረስት ማጣት እየመጣ ያለው ደግሞ ጋዜጦች እንደሚሉን ከሆነ የዩናይትድ ተጫዋቾች ራሱ ተከፍለዋል። አንዳንዶቹ በአሞሪም እምነት አላቸው እና አሞሪም በቃ ትክክለኛው ሰው ነው መቀጠል አለበት ብለው ነው የሚያስቡት። ሀሳቡንም ይደግፋሉ፣ ስለ አሞሪም ያለውን ነገር ይደግፋሉ። አንዳንዶቹ ደግሞ በአጫወቱ ጥያቄ አላቸው፣ ጥያቄ ያነሳሉ ተብሎ ተገልጿል። በአጫወቱ ላይ የአሞሪም አጫወት ዩናይትድን ውጤታማ የሚያደርግ አጫወት ነው ብለው ደግሞ አያምኑም። ያው የፈረደበት 3-4-3 ቱር ማለት ነው። ቤተሰቦች ይህን አጫወት አይፈልጉትም። አያችሁ አሁን ይሄ ዩናይትድ ቤት ውስጥ ውጤት እንዳይመጣ ከሚያደርጉ ምክንያቶች አንዱና ትልቁ ሊሆን ይችላል ማለት ነው። ተጫዋቾች ካላመሩብክ በምትከተለው የጨዋታ ሲስተምና ፎርሜሽን ተጫዋቾች እርግጠኛ ሆነው ማታሳምናቸው ከሆነ ሜዳ ላይ ገብተው ሊፋለሙልህ አይችሉም። ለዛ ነው ኡጋርቴ እኮ በቃ ዜሮ የሆነው አማካይ ቦታ ላይ ማለት ነው። ካዛሜሮ ወደ ባለፈው ለምን እንዳልተጠቀመው ሁሉ ግራ ገብቶኛል። ለምን ይሄ ተጫዋች አሁን ከብራዚል ብሔራዊ ቡድን ጋር ቢጫ ስላየ ብዙ ቅጣት ስላለበት የብራዚል ብሔራዊ ቡድንን ጨዋታ ያለው ነበር ወደ እንግሊዝ የመጣው ገና። ስለዚህ ተጨማሪ ትሬኒንግ ተጨማሪ ረፍት አድርጓል እና ከጨዋታው በፊት እኔ ሳወራ ከሲቲ ጨዋታ በፊት ካዛሜሮን በእርግጠኝነት ያሰልፈዋል አማካይ ስፍራ ላይ። ምክንያቱም አንድ ከዚህ በፊት ቤስት ሲያደርገው የቆየ አማካይ የፕሪሚየር ሊጉ ጨዋታዎች በተጀመሩባቸው ጨዋታዎች በሙሉ ቤስት አድርጎታል። ሁለተኛ ይሄ ተጫዋች የብራዚል ብሔራዊ ቡድን ጨዋታን አቋርጦ መጣ ማለት ኤክስትራ የሆነ ኢነርጂ ያለው ኤክስትራ የሆነ ተጫዋቹ ቀናትን አርፎ ወይም ልምምድን ሰርቶ ነው ወደ ካሪንግተን መጥቶ ልምምድ ሲሰራ የቆየው። ከሌሎች ተጫዋቾች በተለየ ቀደም ብሎ መጥቶ ተዘጋጅቷል። ስለዚህ አሁን በሌሎች ከዚህ በፊት ጨዋታዎች ላይ ካሰለፈው እንዴት አያሰልፈውም በሲቲ ጨዋታ ላይ ብይህን ልገምት። አሞሪም ምን አይነት ምክንያት ሊኖረው እንደሚችል አላውቅም። ወይ ሌላ የሆነ ታክቲካዊ የሆነ ምክንያት ሊኖረው ይችላል፣ እሱን አላውቅም። ቤተሰቦች ግን እዛ ቦታ ላይ ማን ተጠቀመው? ኡጋርቴና በሲቲው ጨዋታ ማለት ነው ብሩኖ ፈርናንዴዝን ተጠቀመ። አስቡት እስቲ ብሩኖ ፈርናንዴዝ እና ኡጋርቴ አማካይ ቦታ ላይ በጣም ከባድ። ካዛሜሮን ቤንች ያደረገው ማለት ነው፣ አልተጠቀመውም። እኔ ግራ አጋባኝ። አሁን እዚህ ጋር የምረዳው ይኸውላችሁ አሰልጣኙ ራሱ አማካይ ምን ማድረግ እንዳለበት አማካይ ቦታ ላይ ምን መስራት እንዳለበት ግራ የገባው ነው ይመስል። ግራ ገብቶታል አሰልጣኙ። አንድ ግራ መግባት ነው በቃ። ይሄ ሌላ ምንም ልለው አልችልም። በሌሎች ጨዋታዎች ላይ ተከታታይ ተጫዋቹን አምኖ አሰልፎ አሁን በቂ ረፍት አድርጎ እንደውም ቀደም ብሎ መጥቶ ያለን ልጅ አለማሰለፍ ማለት በአቋም አለመስራት ነው ሊሆን የሚችለው። ካዛሜሮ አሁን ግዴታ ቢኖር ዩናይትድ ጨዋታውን ይቀይራል ያሸንፋል እያልኳቸው አይደለም፣ ግን አሞሪም ውሳኔዎቹ ላይ የሆነ እርግጠኝነት እየታየበት አይደለም። እርግጠኛ አይደለም በሚወስናቸው አንዳንድ ምሳሌዎች። አሁንም ኤክስፐሪመንት የሚሰራ ነው የሚመስለው። አፍተር 11 ወር በቃ ኦልሞስት አሁን አመት እኮ እየደረሰ ሊሞላው ነው አይደል? ገና ነው ኦፍኮርስ አመት አልሞላ። ግን በዚህ ሁሉ ጊዜ በእነኚህ ሁሉ ጊዜ እንዴት ኤክስፐሪመንት ትሰራለህ? ኦልሞስት በቃ ቡድንህን ማን እንደምትጠቀም እኮ ማወቅ መቻል አለብህ። ኦልሞስት በደንብ ቡድንህን መለየት፣ ተጫዋቾችህን ባህሪ በደንብ መለየት ማወቅ መቻል አለብህ። ፕላስ ሜኑን መጠቀም የሚፈልግ አይመስልም። በየትኛውም ኦፕሽን እንደው በጣም ተቸግሮ አማራጭ አቶ ካልሆነ ሜኑን መጠቀም የሚፈልግ አይመስልም አሞሪም። ይሄን ግትርነት አይበታሉ። እውነት ለመናገር የማልወደው ነገር ነው ይሄ። ፍሌክሰብል አይደለም አሰልጣኙ። አሁን እየተወራ ያለ መረጃ እኔ ይሄን ዜና እየሰራሁላችሁ ማርቲኔዝን እንደው አማካይ ዲፌንሲቭ ሚድፊልድ ቦታ ላይ ሊጠቀመው ነው ከጉዳቱ ሲመለስ የሚል ዜና ይቻሉ። ውፋይ ነው ያልኩት እኔ በጣም ጥሩ ዜና አድርጌ ወሰድኩት። ለምን ከዚህ በፊት ስናወራ ሰምታችሁ ከሆነ እንደው ከዜናዎች አይተን አይደለም ጋዜጦች አላወሩትም ይሄን ነገር ቤተሰቦች ስላችሁ ነበር።
ማርቲኔዝ በ6 ቁጥር ቦታ ላይ እዛች ዲፌንሲቭ አሁን እንደው ከኡጋርቴ የምንጠብቅባት ቦታ ላይ ቢሰለፍ ጓስ ይችላል፣ ስኪል አለው። ዲፌንሲቭ ስራዎቹንም እንትን የምትሉት ተጫዋች አይደለም። በጣም ምርጥ የሆነ ታጋይ፣ እውነተኛ ጀግና ተጫዋች ነው። ማርቲኔዝ አማካይ ክፍል ላይ ቢሰለፍ ዩናይትድ እኔ የተወሰነ ይሻሻላል ብዬ አስባለሁ። እና አሁን ይህን ዜና ሳይ ይህን ዜና እየሰራሁላችሁ ለመስራት ባለሁበት ሰዓት ነው ዜናውን ያየሁት። በጣም ደስ ነው ያለኝ ሆኖ ባያው ብዬ። አሁን ደግሞ ዩናይትድን ማርቲኔዝ 6 ቁጥር የተከላካይ ዲፌንሲቭ ሚድፊልድ ቦታ ላይ ተሰልፎ ማየት ዩናይትድን ደግሞ ናፈኩኝ። አሁንም ተስፋ ስለማርቁት መሆን ያለበትም ነገር ስለሆነ ተከላካይ መስመሩ ስቶክ በደንብ አለ። ፕላስ ለዲፌንሱ ስለሚቀርብ ልጁ ለዲፌንሱ ተጠግቶ ስለሚጫወት ደግሞ ዲፌንሲቭሊ ዩናይትድ እንደው አይከፋፈትም፣ ያግዘናል በደንብ እና ምናልባት የመጨረሻ ጥይታችን እውነት ለመናገር ቤተሰቦች የመጨረሻ ጥይታችን ማርቲኔዝ ነው። ማርቲኔዝን በደንብ አንድ አድቫንስ ከኮቢ ሜኖ ጋር መሀል ሜዳ ላይ እንደው አጣምሮ አጫውቶ ወይ ከካሳሜሮ ጋር ሊሆን ይችላል አጫውቶ ብሩኖ ፈርናንዴዝን ወደፊት ማውጣት እና ወደ ቀድሞ 10 ቁጥር ቦታ ላይ እንዲጫወት ማድረግ። ኩኛ ጉዳት ላይ ስለሆነ በቀጣይ ቼልሲ ጨዋታ ከጉዳቱ እስኪመለስ ድረስ ቢያንስ በኩኛ ቦታ ላይ ማጫወት ማለት ነው እንጂ በሲቲው ጨዋታ ላይ እንዳደረገው አማድን አምጥቶ ከዛ ከግራ ክንፍ ቦታ ላይ እዚህ አሚን ከቀኝ ክንፍ ቦታ ላይ ራይት ዊንግ ቦታ ላይ እዚህ ቀኝ ግራ ቦታ በኩኛ ቦታ ላይ አማድን ማሰለፍ ይሄ በጣም ግሬት ሼም ነው። በጣም ትልቅ ስህተት ነው። አማድን እዛ ቦታ ላይ ሆን ሳየው ይዘገንነኛል። ባለፈው ዘገንነኝ አይታችሁታል። ሲባክን ነበር። ብዙም ያደረገው ነገር የለም። አውት ኦፍ ፖዚሽን ነው የተጫወተው። በብሩኖ ቦታ እኮ ነው አማድን እዛ ጋር ያደረገው አሰልጣኙ። በኩኛ ቦታ ላይ አማድን አስቀምጥ። አሁን ብሩኖ ቦታው ላይ መልስና ብሩኖን ቦታው ላይ መልሶ ደግሞ ይሞክር። አማካይ ስፍራ ላይ ሌሎች 2 ፓይቮት ነው አይደል የሚፈልገው። ሌሎች 2 ጥሩ ጥምረቶችን ያምጣ። አሰልጣኙ እኮ ስራው ይሄ ነው። ይህንን ነው ማድረግ ያለበት። መፍትሄ መፈለግ መቻል አለበት አሞሪም። ቲሙን ውጤታማ ማድረግ የሚችል የአማካይ ክፍል ጥምረት ከየትም ብሎ ሲፈልግ ለምን ተከላካይ አያሰልፍም? አማካይ ቦታ ላይ መሞከርና ያንን ነገር መፍትሄ ማምጣት መቻል አለበት። ይሄ አሰልጣኙ ኃላፊነት ነው። የሚከፈለውም ለዚህ ነው። አሰልጣኙ ዝም ብለን እንደው አሞሪም ስለምንወደው እና በአንዳንድ ባህሪው በስብዕናው ነው ግልጽ በመሆኑ ስለምንወደው ብቻ እንደው አሰልጣኙን ብቻ ደግፈን መቆም የለብንም። ክለቡ ከዚህ በላይ ሊዋረድ አይገባም። ወይም መዋረድ ዩናይትድ ከዚህ በላይ መውረድ የለበትም። እና የማርቲኔዝ ዜና ሳይ እውነት ለመናገር ደስ ብሎኛል። እስቲ ይጠቀመዋል አይጠቀመውም ደግሞ አሰልጣኙ የሚለውን የምናይ ይሆናል ማለት ነው በቀጣዮቹ ጨዋታዎች ላይ። አሁን ስለተመለሰ የተጫዋች ለዩናይትድ መልካም ዜና ነው ከጉዳቱ መመለሱ። አሁን ስለ አማካዩ ክፍል ይህን ያህል ካልን ቤተሰቦች ስለ አጫወቱ ደግሞ እኔ እውነት ለመናገር ይሄ ስለ ፎርሜሽኑ አንዳንዴ የፎርሜሽኑ ጉዳይ አይመስለኝ። የፎርሜሽን ጉዳይ አይደለም። የሩበን አሞሪም አጫወትን ኦፍኮርስ ተጫዋቾች ላይደግፉት ይችላሉ። ማይደግፉት ከሆነ ደግሞ ፎርሜሽን ብዙ ጊዜ መነሻ ነው፣ ታውቃላችሁ፣ መነሻ ነው። ግን ያን ፎርሜሽን እኔ የትኛውም ፎርሜሽን ይሁን ብቻ የትኛውም ፎርሜሽን ተጫዋቾች ፍላጎት እስካላቸው ለአሰልጣኙ ለመፋለም ዝግጁ እስከሆኑ ድረስ የትኛውም ፎርሜሽን ውጤት እንደው ታጡበታላችሁ ብዬ አላስብም። ምክንያቱም ያው የወረቀት ነገር ላይ ስለሆነ እዛ ጨዋታ ላይ የሚወስነው የተጫዋቾቹ እዛ ፐርፎርም የሚያደርጉበት የሚተገብሩበት መንገድ ነው ትልቁን ድርሻ ትልቁን ቦታ ይይዛል ብዬ የማስበው እንጂ ፎርሜሽን ለአንድ ጨዋታ ውጤታማ ሆኖ ጨዋታ ላይ ውጤታ ይዞ ለመውጣት በጣም እንግዲህ አያስፈልግም እያልኩ አይደለም። ያስፈልጋል ኦፍኮርስ አውቃለሁ። ግን በጣም አንገብጋቢ ይሄ 3-4-3 የሚባለው በጣም ውጤት የሚመጣበት አይደለም ተብሎ የሚወራው ነገር አሰልጣኙ ደጋግሞ ደግሞ እንደሚለው ከፎርሜሽኑ አይደለም ይላል። በቃ እርግጠኛ ሆኖ ነው ጭንቅላቱን ነግሮ ኢት ኢዝ ኖት አባውት ፎርሜሽን ይላል። ስለ ፎርሜሽኑ አይደለም ይላል አሰልጣኙ። አሁን አሰልጣኙ በእርግጠኝነት እንዲህ ብሎ የሚነግረን ከሆነ ከፎርሜሽኑ ውጪ ሌላ ነገር አለ ማለት ነው። ሌላ ችግር፣ እሱ ያልነገረን ነገር፣ እሱ ያላሳወቀው ሚዲያ የማያውቀው ነገር ሌላ ችግር አለ ማለት ነው። ልብ በሉ ከግሪምስቤ ጋር ከተጫወተም በኋላ ተጫዋቾች አሁን ምን እንደሚፈልጉ ሜዳ ላይ ያሳይተውኛል ብሏል ሩበን አሞሪም። በቃ ለእኔ ሲስተም መጫወት ፈቃደኛ አይደሉም የሚል ሀሳብ ነው ያነሳው። እኔም የምጠራጥረው ያንን ነው። በአሰልጣኙ አንዳንድ ተጫዋቾች እምነት ከሌላቸውና ከአቅም በታች የሚጫወቱ ከሆነ በአጠቃላይ እምነት የማይኖራቸውና ሳይኖራቸው ወደ ሜዳ የሚገቡ ከሆነ አሰልጣኙ
ምንም ማድረግ አይችልም። የፈለገ ፎርሜሽን ቢያመጣ ቤተሰቦቻችን ዩናይትድ አሸንፈው ሊወጣ አይችልም። በቃ ተጫዋቾቹ አላመኑበትም። አለማመን ማለት እኮ በአጠቃላይ በአንድ ቡድን አጋራቸው ሊሆን ይችላል። በግብ ጠባቂው እምነት ከሌላቸው፣ አማካይ ቦታ ላይ በሚወስዳቸው አንዳንድ ውሳኔዎች እምነት ከሌላቸውና ውሳኔዎቹን ከተጠራጠሩ ያሰልጣኙን ተጫዋቾቹ የአእምሮ ችግር አለባቸው። ስለዚህ ዩናይትድ ቤት ያለው አጠቃላይ አሁናዊ ችግር ከፎርሜሽን ከምን በላይ የሜንታሊቲ ችግር ቤተሰቦች የሜንታሊቲ ችግር እንደሆነ እኔ በጣም ነው እኔ አሁን እያሰብኩት ያለሁት ነገር። ፎርሜሽኑ ከዚህ በፊት ሌሎች አሰልጣኞች መጥተው ውጤታማ ሆነውበታል በእንግሊዝ። ኦፍኮርስ ይሄ ትክክል ነው። ለምንድን ነው ውጤታማ የሆኑበት? ምክንያቱም ኮንቴ ከቼልሲ ጋር ይሄን ፎርሜሽን ሲጠቀሙ አንቶኒዮ ኮንቴ የፕሪሚየር ሊጉን ዋንጫ እንደዚሁ ሲያነሱ ባክስሪ ተጠቅሞ ነው ከቼልሲ ጋር ትዝ ይላችኋል፣ ታስታውሳላችሁ። ኮንቴ የሴሪያውን ዋንጫም እንደዚሁ አሁን ትልቅ ከሚባሉ የአውሮፓ ሊጎች ውስጥ የሴሪያው ሻምፒዮን ሆኗል። ከጁቬንትስ ግም ጋር ከኢንተር ሚላን ጋር ደግሞታል። በባክስሪ ነው ይሄን ማሳጋት የቻለው ኮንቴን ተዉት። ቶማስ ቱኸል የሻምፒዮንስ ሊግ ዋንጫ ከቼልሲ ጋር ያሸነፈውና የበላው በባክስሪ ተጫውቶ ሻምፒዮንስ ሊግ ትላልቅ የአውሮፓ ቲሞችን ገጥሞ አሁን በአንድ ሊግ ብቻ እንኳን አይደለም የአንድ ሊግ ምሳሌ ኮንቴ እንደዚሁ ሰጠ። እንዲሁም ጂያን ፒሮ ጋስፕሬኒ የዩሮፓ ሊግ ከአትላንታ ጋር ያሸነፉት በባክስሪ ተጠቅመው ነው ቤተሰቦቻችን። አሎንሶም እንደዚሁ የቡንደስሊጋን ማሸነፍ የቻለው ከሌቨርኩሰን ጋር በባክስሪ ተጠቅሞ ነው። ከዛ ውጭ ደግሞ ማሲሚሊያኖ አሌግሪ እንዲሁ ያሸነፉት ከጁቬንትስ ጋር አንድ ጊዜ ሴሪያ ዋንጫ በባክስሪ ተጠቅሞ ነው ማለት ነው። ይህን ሁሉ ያሸንፉት። አሁን የሰጧችሁ ምሳሌዎች ኦልሞስት አምስት አሰልጣኞች ያነሷቸው ዋንጫዎች በአውሮፓ መድረክም በሊግም አውሮፓ ውስጥ ካሉ፣ ምክንያቱም እንግሊዝ አሳይተውታል፣ ጣሊያን አሳይተውታል፣ ጀርመን ቡንደስሊጋ ላይ አሳይተውታል፣ አውሮፓ ሻምፒዮንስ ሊግ ላይ ይሄን ፎርሜሽን ተጠቅመው ባክስሪ ተጠቅመው አሳይተውታል አሰልጣኞች። ለዛ ነው አንዳንድ ጊዜ ፎርሜሽን መሆኑን እኔም እጠራጠራለሁ እያልኳችሁ ያለሁት። ግን ይኸውላችሁ ግን ደግሞ አሞሪም ጋር ትልቁ ችግር ምን መሰላችሁ? አሞሪም ደግሞ ሁል ጊዜ ይሄን ፎርሜሽን ይዘ ተከተለ ተጫወት ማለት አይደለም። 3-4-3 አንዳንድ ጊዜ ኮንቴ በጣም ብልጥ ነው። የተጋጣሚን ሁኔታ ያያል። የተጋጣሚ ሁኔታን አይቶ በጣም አስፈላጊ ከሆነ አንዳንድ ጊዜ 4 ተከላካዮችን ሊጠቀም ይችላል ማለት ነው። ወደ ቀድሞ 4 ተከላካዮች ሊመለስ ይችላል፣ ወደ ቤዚክሱ ማለት ነው። የሆነ ጊዜ ከሲቲ ጋር ተጫወተ ኮንቴ ቼልሲ እያለ ነው አይ ቲንክ ቼልሲ እያለ መሰለኝ ከሲቲ ጋር ተጫውቶ ከዛ ፎርሜሽኑን ቀየረና ተከላካዩ ቀድሞ የሚታወቅበትን ብራንድ የሆነውን 3-4-3 ፎርሜሽን ትቶ ሌላ ፎርሜሽን እንዲሁ ተከትሎ መጣ። ከዛ ያን ለመተግበር ሙከራ አደረገ። ከዛ ተተቸብ። ጋሪ ኔቭል ነው አይ ቲንክ የተቸው እና ለጋሪ ኔቭል እንዲሁ ምላሽ ሲሰጥ እንዴ በጣም ቀለኛ ነው ጋሪ ኔቭል ነው ያለው። እንዴ የምጫወተው እኮ ከሲቲ ጋር ነው፣ ከሲቲ ጋር እንደዛ በፓይቮት 2 አማካይ እንደዛው ተጫዋቼ ቀድሞ የምከተለውን ፎርሜሽን ተከትዬ ሲቲ 2-0 3-0 እንዲያሸንፈኝ የሚፈልግ እኮ አሰልጣኝ አይደለሁም ማለት ራሱንም ምን አደረገ ማለት ነው። ኮንቴ እንደየጨዋታው ክብደትና እንደ ተጋጣሚ ከፊት ባሉት ተጫዋቾች ራሱን አድጀስት አደረገ ማለት ነው። ሁል ጊዜ አንድ አይነት ፎርሜሽን ይዞ እንደው በብዛት በሌሎች ቡድኖች ላይ ፎርሜሽኑ በሚሰራበትና ውጤታማ ያደርገኛል ብለው ባሰበባቸው ቲሞች ላይ ቢጠቀመው አንዳንድ ጊዜ በአንዳንድ ጨዋታዎች ላይ ደግሞ ይቀይሯል። ግትር አይደለም ማለት ነው። አሁን ወደ አሞሪም ችግር እኮ ስመጣ ቤተሰቦቻችን አስፈላጊ በሆነ ሰዓት ቲሙን እና ፎርሜሽኑን አድጀስት ያደርጋል። ከዛ አንድ ነጥብ ይሁን ብቻ መሸነፍ የለበትም ቲሙ፣ ነጥብ ማግኘት አለበት። ነጥብ ይዞ ይወጣል። አንፎርቹኔትሊ እግር ኳስ ነው ደግሞ እንደምታውቁት መሸነፍም ማሸነፍም ያለው ሊሸነፍም ይችላል። ግን መቀየር ባለበት ሰዓት በሚያስፈልግ ሰዓት ደግሞ እንደየጨዋታዎቹ በጨዋታም ሂደት ሊሆን ይችላል፣ ከጨዋታም በፊት በዝግጅት ላይ ሊሆን ይችላል፣ ቀይሮ ሊመጣ ይችላል አንድ አሰልጣኝ ማለት ነው። ቤዚክስ የሆነው ፎርሜሽኑ 3-4-3 ቢሆንም ይሄ የለመድነው ስለሆነ ነው 4-3-3 የሚለው ፎርሜሽን ወይ 4-4-2 ይመጣብኛል አፌ ላይ። ስለዚህ 3-4-3 ቢሆን ራስን አድጀስት ማድረግ ራስን እንደየ አየሩ ሁኔታ እንደ ተጋጣሚ ሁኔታ እንደ ጨዋታ እንቅስቃሴ ራስን አድጀስት ማድረግ ያስፈልጋል። ለዛ ነው ውጤታማ የሆኑት ቅድም የነገርኳቸው አሰልጣኞች። አሞሪም ግን
እንደዛ ራሱን አድጀስት የሚያደርግ አሰልጣኝ አይመስልም። ፍሌክሲብል አይመስልም። በጣም ሪጂድ፣ በጣም ሪጂድ፣ በጣም ጥብቅ ነው። በቃ አንድ ነገር ብቻ ይዤ ያንን ነገር ካልተገበርኩ ተጫዋቾችም ካልተገበሩልኝ ብሎ የሚያምን አሰልጣኝ ነው የሚመስለው እንጂ ለዛ ነው ቅድም እኔ እጠራጠራለሁ አንዳንድ ጊዜ ያልኳቸው። ይሄ አንድ ማሳያ ነው ሊሆን የሚችለው። እነኚህ አሰልጣኞች እንዴት አድርገው ውጤታማ ሆኑ። እንግሊዝ ፕሪሚየር ሊግ አይሰራም ይባላል ኢንፎርሜሽን፣ ግን ውጤታማ ሆኖ ሰርቶላቸዋል አንዳንድ አሰልጣኞች። ስለዚህ ይሄ ችግሩ አንድ ሩበን አሞሪም ፍሌክሲብል ካለመሆኑ የተነሳ ነው። ሁለት ደግሞ ለአጨዋወቱ ውጤታማ እንዲሆን የሚያስፈልጉ ተጫዋቾች የሉትም ዩናይትድ ማለት ነው። እንደዚህ ከሌሉት ደግሞ ምን ማድረግ አለበት አሰልጣኙ? ወደ ውጤታማ ወደሚያደርገው ነገር መሸጋገር አለበት። ውጤት ይዞ እንዲወጣ ሊያደርገው ወደሚችል ፎርሜሽን በሉት ወይ የተጫዋቾች ምርጫ በሉት፣ ወደዛ ራሱን አድጀስት ማድረግ አለበት። ምንድን ነው ይሄ? ምነው አዳፕታቢሊቲ ነው። በቃ አዳፕት ማድረግ አለበት ከሲቹዌሽኖች ጋር ከጨዋታ ሁኔታዎች ጋር ራሱን አድጀስት ማድረግ አዳፕት ማድረግ መቻል አለበት። ያንም ማያደርግ ከሆነ አሰልጣኝ ታዲያ ምንድን ነው? ይሄ ነው የኔ ትልቁ ጥያቄ፣ በሩበን አሞሪም ላይ ያለኝ ትልቁ የሆነ ጥያቄና እንደው አሁንም ቢሆን አሰልጣኙ ከክለቡ ይሰናበቱ፣ ክለቡ አዲስ አሰልጣኝ ይቅጠር የሚል አቀንቃኝ አይደለም። እውነት ለመናገር አይደለውም። በቃ ዩናይትድ ሰልችቶኛል። ውጤት አሰልጣኝ መቀየር ነው ዩናይትድን ውጤታማ ያደርጋል ብዬ እርግጠኛ በእርግጠኝነት ማወራበት ሁኔታ ላይ አይደለም ያለሁት።